በየቀኑ በ24 ሰዓት ውስጥ 2 ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ነው ያለው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። በየቀኑ 2 ጊዜ ለማለት ደግሞ ከ1 ደቂቃ በላይ አይረዝምም። 30 ሰከንድ ቢፈጅ ነው። ጠዋት 1 ጊዜ፣ ማታ 1 ጊዜ ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም። ረስተህን ብትመጣ ራሱ በራይድ 300 የሚሆን 400 ከፍለህ ያለህበት ሱቅ ድረስ ታስመጣዋለህ። ለምን? ጤና ነዋ። ከጤና የሚበልጥ የለም ተብሎ ከጀነትስ የሚበልጥ ምን አለ? እንደ ክኒን ቆጥሮ ሳንቲም የማያወጣበት፣ ጉልበት የማይፈጅበት፣ የተራዘመ ወቅት የማይፈልግበት፣ ስፔሻል የሆነ ቋንቋ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት ይባላል። አላሁመ አንተ ረቢ لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت اللهم أنت ربي أملاك يا الله أنت ينجيتنا خلقتني أنت ننفترهن وأنا عبدك أنا أنت باريحنين وأنا على عهدك عند بآدم جربا لا ياللهن ودفت ودمدر عالم سمتا عند فتسم يمززكن النجر لما فتسم قال كدانهن يتبكو ووعدك عندهم يانتن يتسفى قال كدان تزازم فتسم يكوهنا جنة ستحلو بلك قال يقبها اللينم تسفى درقالو ما استطعت يشالكوتن ياكل أعوذ بك من شر ما صنعت እኔ ከሰራኋቸው መጥፎ ነገሮች ሁሉ ያንተ ቁጣና ቅጣት ወደኔ እንዳይመጣ በነዛ ሰበብ ባንተ ተጠበቃለሁ። ከዛ በኋላስ አቡኡ ቢኒዕመቲክ አይ አዕተሪፍ አንተ ለኔ የዋልክልኝን ጸጋ ሁሉ አልክድም አምናለሁ። ወአቡኡ ቢዘንቢ ኃጢአተኛ ወንጀለኛ ባሪያ መሆኔንም ባንተ ፊት እናዘዛለሁ አምናለሁ። ስለዚህ ኃጢአተኛ ነኝና ፈግፊር ሊ እባክህ ማረኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ ወንጀልን ካንተ በስተቀር ማንም የሚምር የለም ነው። እቺን ቃል አሉ ረሱል አለይሂ ሰላቱ ወሰላም ፈመን ቃለሃ ሚነ ነሃሪ ሙቂነን ቢሃ በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ የተናገራት ሰው አሉ። የትኛው ቀን? ከፈጅር በኋላ ሰላቱል ዐስር እስኪደርስ ባለው ፈማተ ሚን የውሚሂ ቀብለ አን ዩምሲ ታዲያ በዛው ቀን ላይ አጀሉ ደርሶ ከማምሸቱ በፊት ቢሞት فهو من أهل الجنة يجنة السونور ومن قالها من الليل موقنا بها بلليتو كفلم مرقط أنيا هونو بسوا يالسو كعصر بوهالا فجر اسكي درس دقمو بالو يتناقر سو عندي مالتنو فمات من ليلته قبل أن يصبح كمان قاتو بفيت بموت بزاو لليت فهو من أهل الجنة يجنة السون طوات عند ماتا عند أهون يالنون ذكر بن دقمو 30 سكند انقاي مولا ዝም ብለን 30 ሰከንድ እንኳን ብናደርገው 2 ጊዜ ለማለት 1 ደቂቃ ነው የሚፈጀው። በአንድ ቀን ውስጥ 1 ደቂቃ ነይቶ ኃጢአተኛ መሆኑን አምኖ ጌታዬ ይምረኝ ዘንድ ብሎ እንደ ዚክር ክኒን አድርጎ ለምን አይቆጥረው? አላህ ይወፍቀን፣ የተግባር ሰው ያደርገን። ኃጢአተኛ መሆናችንን እንድናምን አላህ ይፈልጋል። ወርሰን ሳይሆን ራሳችን በግብር በቸልተኝነታችን የፈጸምነው ጥፋት አለብን። ያን እንዲምረን ወደ አላህ ተውበት እናድርግ። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ከኔ እዝነት መቼም ተስፋ እንዳትቆርጡ ነው የሚለው። ኢነላሃ የግፊሩ ዙኑበ ጀሚዓ እኔ አላህ እንደሆንኩኝ ኃጢአትን በጠቅላላ የምምር ጌታ ነኝ ብሏል። እሱ ማይምረው ወንጀል የለም። ባለቤቱ ተውበት እስካረገ ኢስቲግፋር እስካደረገ ድረስ ሽርክንም ኩፍርንም ቢሆን አላህ ይምራል። ይሄ አንዱና ዋነኛው ነው። በዚህ ዙሪያ የተነገሩ ብዙ ቁርአናዊ አንቀጾች ብዙ ሐዲሶች አሉ። ግን ሰዓቱ አይበቃንም። ማዕናው ግን ግልጽ ነው ተላልፏልና አንደኛው የስርየት መንገድ ይሄ ነው ኢስላም የሚያስተምረው። የከፈረም ሰው ተውበት አድርጎ በሸሃደተይን ከተመለሰ ሙሉ ኃጢአቱ እንደሚሰረዝ ግልጽ ነው። ሁለተኛውስ በኢስላም ከተውበት በተጨማሪ ሌሎች ኃጢአቶቻችን እንዲሰረዙ ኢስላም ምን ያበጀው መልካም ነገር ምን አለ ሲባል በኸይር ስራ ላይ መሳተፍ፣ መልካም ስራ መስራት ኃጢአትን ያስወግዳል ብለን እናምናለን በአላህ ቸርነት።